እንዲህ ያለ እጅግ ከእውነት የራቀ ስክሪፕትድ የሆነ ታሪክ ይዘሽ በመምጣትሽ እጅግ በጣም አዝኛለሁ። ከሰሞኑ ብዙዎቻችን እንደተመለከትነው በተለያዩ ማህበራዊ ድረገጾች ላይ በተለይ ደግሞ ቲክቶክ በተሰኘው ፕላትፎርም ላይ ጽዮን ግርማ የተባለች እህታችን ወደ ሚዲያ በመምጣት ስላሳለፈችው የትዳር ህይወት እንግዲህ በ17 ክፍሎች የተከፋፈለን ታሪኳን ካቀረበች በኋላ እጅግ ብዙዎች አዝነዋል። ብዙዎች ደግሞ ለእኛም ትምህርት ነው እያሉ ሀሳብን እየሰጡት ልክ እንደ ፊልም በሚመስል ሁኔታ እንግዲህ እሷም የታሪኩን ፍሰት በመጠበቅና በማቅረብ የብዙዎችን ትኩረት ስባ ነበረ። ከዚህ ጋርም በተያያዘ ታዲያ እሷም ስትናገር እንደሰማነው በ6 ወር የተቋጨው የትዳር ጉዞዬ በሚል እንግዲህ ከባለቤቷ ጋር የነበራትን አንዳንድ ጉዳዮች በታሪኳ ላይ አንስታ የብዙዎችን ትኩረት ስባ ብዙዎችም የተለያዩ ሀሳብን ሲሰጡ ተመልክተናል። አንዳንዶች አንቺም ብቻ ሰምተን መፍረድ አንችልም፣ የባለቤትሽን ምላሽ መጠበቅ ይኖርብናል የሚሉ እንዳሉ ሁሉ አንዳንዶች ደግሞ እርሷን ብቻ ሰምተው እንግዲህ ለሷ ድጋፍን እየሰጡ ባለቤቷ ላይ የተለያዩ ትችትን ሲያቀርቡ ተመልክተናል። ነገር ግን በዛሬው ዕለት ባለቤቷ ወደ ሚዲያ በመምጣት እንግዲህ የነበረውን እውነት ሁሉ አጋልጧል። እሱም ሲናገር እንደተመለከትነው ያወራቸው ነገር ፍጹም ውሸት ነው። እውነቶች እንኳን ቢኖሩበት ደግሞ በጣም የተጋነኑና ለሚዲያ ፍጆታ ያቀረበቻቸው ናቸው። ራሷን ሻይን ለማድረግና በእውቅናን ለማግኘት ያደረገችው ጥረት ነው። እኔ እንደዛ አይነት ስብዕና የለኝም። የነበሩትን ችግሮች ሁሉ በንግግርና በውይይት የሚፈቱ ነበሩ። ነገር ግን እሷ ከጀርባዋ ሌላ ዓላማ ስላላት ነው። ስለዚህ ኢትዮጵያውያኖች በፍጹም እሷን ብቻ ሰምታችሁ አትፍረዱ፣ የኔንም ሀሳብ ስሙኝ ያለ ሀሳብን ሲሰጥ ተመልክተናል። እስቲ ለማንኛውም እሱ የሰጠውን ምላሽ ተመልክተን እንመለስ። ቲክቶክ ላይ ቫይራል ወጣ አንድ ቪዲዮ አለ። በዛ ቪዲዮ ዙሪያ ምንም አይነት ምላሽ ላለመስጠት ራሴን አቀቤ ቆይቻለሁ። ነገር ግን ከዛ ቪዲዮ ጋር በተያያዘ ያልተገቡ ፎቶዎች ከዛም በተጨማሪ ደግሞ ያልተገቡ መልሶች እንዲሁም በቴሌግራሜ ከሚደርሰኝ ቴክስት በስልኬ ላይ እየደረሱ ካሉ ቴክስቶች የተነሳ ይህንን ቪዲዮ ለመስራት ተገድጃለሁ። በዚህ ቪዲዮ ዙሪያ አንድም ለባለ ታሪኳ ሌላም ደግሞ ይህንን ታሪክ ይዛችሁ በሶሻል ሚዲያ ላይ እያዘዋወራችሁ ላላችሁና ያልተገባ ነገር እያደረጋችሁ ላላችሁ ሰዎች መልእክቴን ለማስተላለፍ ነው በዚህ ቪዲዮ የመጣሁት። በመካከላችን የነበረው ግንኙነት ከተቋረጠ ከ2 ዓመት ከ10 ወር በኋላ እንዲህ ያለ እጅግ ከእውነት የራቀ ስክሪፕትድ የሆነ ታሪክ ይዘሽ በመምጣትሽ እጅግ በጣም አዝኛለሁ። ይህ የፈጠራ ታሪክ ቢዝነስን ሰፖርት ከማድረግ ብቻ ነው ብዬ በማሰብ ነገሩን ደግሞ የበለጠ ለማካረር በማሰብ ጉዳዩን በእግዚአብሔር ፊት ትቼው የነበረ ቢሆንም ይህ ጉዳይ ግን ከዛ እየዘለለ አሁን ደግሞ የተለያዩ ፖድካስቶች ላይ እንዲሁም ደግሞ እዛው ቲክቶክ ፕላትፎርም ላይ እየቀጠለ ስለሆነ ምላሽ ለመስጠት ቪዲዮዎችን ለመስራት ተገድጃለሁ። ሰላም። መካከላችን የነበረው ግንኙነት ከተቋረጠ በኋላ በተደጋጋሚ ሽማግሌ በመላክ እንዲሁም ጓደኞቼ እኔም ደጋግሜ በመገኘት ነገሮችን ለመፍታት ሞክረናል። ነገር ግን በጊዜው የነበረው ምላሽ መልስ ያለ መስጠት ነው። ከዛ ጋር በተያያዘ እኔም ለረጅም ጊዜ ከመሞከር በኋላ በነገሩ ተስፋ ቆርጬ ነገሮችን ሁሉ ትቼ የራሴን መንገድ ይዤ ቀጥያለሁ። እሷም ደግሞ አብረን እያለንም ከተለያየም በኋላም በጣም ብዙ የተለያዩ ቪዲዮዎችን በዚህ ሶሻል ሚዲያ ላይ ስትሞክር ቆይታለች። ከነዛም መሃል የምታራምደውን ኤክስትሪም ፌሚኒዝምን እሱን በተመለከተ ብዙ ቪዲዮዎችን ስትሰራ ነበረ። ከዛም ቀጥላ ቭሎጎችን ለመስራት ሞክራ ነበር። ከዛም ቀጥላ ከፀጉሯ ጋር በተያያዘ የተለያዩ ቪዲዮዎችን፣ ዌይት ሎስን በተመለከተ የተለያዩ ቪዲዮዎችን እንዲሁም ደግሞ ጌሚንግን ሁላ ጀምራ ለመስራትና ብዙ ፎሎወሮችን ለማፍራት ሞክራለች። ነገር ግን ይህ ነገር አይሳካ ስላላት ይህንን ሴንሲቲቭ የሆነ ኢሹ በማንሳትና
እጅግ በጣም ከእውነት የራቀ ልቦለድ የሚመስል ታሪክ በመፍጠር ሰግጥ ፈምስ በሚለው ስትራቴጂ መሰረት እሷ ፌመስ ለመሆን እኔን መስዋዕት አድርጋ አቅርባለች። እንግዲህ ወደ የሁሉ አዲስ ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ነው ጽዮን ግርማ የተባለችው ቲክቶክ በተሰኘው ማህበራዊ ገጽ ላይ አስገራሚ የሚመስል ፊልም የሚመስል ታሪክን ካቀረበች በኋላ ባል እንግዲህ ምላሽን ሳይሰጥ ቆይቶ ነበረ። በዛሬው ዕለትም በምላሹ ላይ እሱም የራሱን ሀሳብ ተናግሯል። እኛም ያው ቪዲዮ በጣም ረጅም ስለሆነ በተቻለን አቅም አጠር አድርገን ለእናንተ ለማቅረብ ሞክረናል። ለማንኛውም ግን ከዚህ መረዳት የምንችለው ሁሉ ጊዜ ሶሻል ሚዲያ ላይ በሚሰራጩ ነገር አንድ ወገን ብቻ ሰምቶ መፍረድ እጅግ ከባድ እንደሆነ ነው። ስለዚህ እሷ ባቀረበችው ታሪክ ላይም ብዙዎች እንግዲህ ባለቤቷ ላይ ከባድ ትችትን ሲያቀርቡ ነበር። እሱም በተለየ ጥንቃቄ ነገሮችን ለመናገር ሞክሯል እንጂ በብዙ ፓርቲ በተከፋፈለ ወይም ደግሞ ሁሉን ነገር ላውጣ ቢል እሱም የሚያወራው የራሱ እውነት ሊኖረው ይችላል ብለን እናስባለን። ስለዚህ በእንደዚህ አይነት ጉዳይ ላይ እንግዲህ ሁለቱም እዛው መፍታት ይኖርባቸዋል። በየሶሻል ሚዲያ ላይ የመጡ እንደዚህ አይነት የትዳር ገመኖቻቸውን ማውራት ለማንም የሚጠቅም አይመስለኝም። ለማንኛውም ግን የባልንም ሀሳብ መስማት ትክክል በመሆኑ እኛም እሱን መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን በመዝናኛና ቁም ነገር ነክ መረጃዎችን ወደ እናንተ በአዲስ አቀራረብና ይዘት ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እንጠይቃለን። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ከ32000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ ጉዳዮች እስከምንገናኝ ድረስ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።